ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ቻፕተር 5 ፋላሲ ፓርት 2 የመጨረሻው ፓርት ይሆናል ብዬ አስባለሁ። ከዚህ በፊት ሬሌቫንስ ኦፍ ፋላሲ የሚለውን ሁሉንም የፋላሲ አይነቶች ስፔሻሊ በኤት ውስጥ የሚካተቱትን በሬሌቫንስ ፋላሲ ውስጥ የሚካተቱትን አይተናል። ዛሬ ደግሞ ዊክ ኢንዳክሽን ውስጥ የሚካተቱትንም ሌሎች የቀሩትንም እንመለከታለን ማለት ነው። ዛሬ የቀሩትን ፋላሲዎችን በሙሉ እንጨርሳለን። ለዩቲዩብ ቻናል ላይ አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። ይሄን እንደምታደርጉ አስባለሁ። ወደ ሀሳቡ ስንገባ ፋላሲ ኦፍ ዊክ ኢንዳክሽን የምንለው በምን ምክንያት የሚፈጠር ፋላሲ ነው? በዊክ ኮኔክሽን የሚፈጠር ነው። ማለትም በፕሪሚሲስ እና በኮንክሉዥን መካከል ጠንካራ የሆነ ግንኙነት ሳይቀር ሲቀር ማለትም የምንሰጠው ውሳኔ በቂ በሆነ መረጃና ማስረጃ ሳይደገፍ ሲቀር የሚፈጠረው የፋላሲ አይነቶች ናቸው። ፋላሲ ኦፍ ዊክ ኢንዳክሽን የምንለው ይሄ በዚህ ፋላሲ ኦፍ ዊክ ኢንዳክሽን ውስጥ ወይም በቂ ማስረጃን ባለማቅረብ የሚከሰተው የመረጃ አይነቶች ነው። በቂ መረጃን ባለማቅረብ ምክንያት የተነሳ የሚፈጠሩ ፋላሲዎች በስድስት ይከፈላሉ። በዋናነት የመጀመሪያ አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ ነው። ከዛ ዊክ አናሎጂ ነው፣ ፋላሲ ኦፍ ዊክ አናሎጂ እና ስሊፐር ስሎፕ ፋላሲ የሚባል ነው። ፋላሲ ኮዝ ፋላሲ የሚባሉ እነዚህ በዚህ ውስጥ የሚከሰቱ ናቸው። በዊክ ኢንዳክሽን ምክንያት ማለትም የምንሰጣቸው ውሳኔዎች ወይም መቃወምም ሊሆን ይችላል። ወይም ብቻ ውሳኔ ኮንክሉዥን ስንሰጥ ያ ኮንክሉዥን ከመስጠታችን በፊት ያቀረበናቸው ማስረጃና መረጃዎች ለኮንክሉዥኑ በቂ ሆኖ ሳይገኙ የሚከሰቱ የፋላሲ አይነቶች ናቸው። እነዚህ ፋላሲዎች በዊክ ኢንዳክሽን የሚከሰቱ ፋላሲዎች መካከል አንዱ አፒል ቱ አንኳሊፋይድ አውቶሪቲ ነው። ይህ አፒል ቱ አንኳሊፋይድ አውቶሪቲ አንድ ሰውዬ በሆነ ነገር ስፔሻላይዝድ ስላደረገ ብቻ ስንቀበለው ማለት ነው። ለምሳሌ የሆነ ዶክተር ሲጋራ ማጨስ ችግር የለበትም ምናምን ካለ በቃ ዶክተር ስለ ጤና በጣም ስለሚያውቅ ዶክተሩ ስለዛ ጉዳይ ፕሮፌሽናል ስለሆነ ሲጋራ ማጨስ ችግር የለውም ብለን ስንደመድም ማለት ነው። እና ፐርሰን አንኳሊፋይድ የሆነ ፐርሰኖች አሉ። ማለትም በዛ ሙያቸው ላይ ምንም ስራ የሌላቸው ማለትም ሙያ የሌላቸው ሰዎች፣ ለምሳሌ ኤክስፒሪየንስ ወይ ፕሮፌሽኑ የሌላቸው ሰዎች አንኳሊፋይድ አውቶሪቲ ብለን እንጠራቸዋለን። ዝም ብሎ ውሳኔዎች የሚሰጡ በስሜት ተነስቶ ለመዋሸት የሚሞክሩና የተሳሳተ ኢንፎርሜሽን ያላቸውና የሆነ ነገርን የመረዳት ብቃት የሌላቸው ስለዛ ነገር ፕሮፌሽናል አይደሉም፣ ኳሊፋይድ አይደሉም እንላለን። እና ግን ኳሊፋይድ ናቸው ማለት ኤክስፒሪየንስ አላቸው፣ መረዳት አውቀዋል፣ ተረድተዋል። እነሱ ስላሉ ብቻ የሆነ ነገርን ደግሞ ልክ ነው ብለን ስንወስድ አፒል ቱ አንኳሊፋይድ አውቶሪቲ ይባላል። ለምሳሌ እዚህ ጋር ፊዚሻን አለ፣ ብራድሻው የሚባል ፊዚሻን የፊዚክስ ሰው ነው። እና እሱ ምን አለ? ሞኒክ አተሞች ኦፍ ደንድ ዴትሬም ታንታሌም የመሳሰሉ ነገሮች ኒኩለር ፊውዥንን ለማካሄድ በስፔሻሊ በሩም ቴምፕሬቸር ላይ የተለያዩ ኬሚካል ሪያክሽኖችን ሰርተን ኒኩለር ፊውዥን እንዲፈጠር በጣም አስፈላጊ አተሞች ናቸው አለ። እና እኛ ወደ ምን ውሳኔ ስንገባ we must conclude that this is indeed true፣ ይሄ ነገር እውነት ነው ስንል ማለት ነው። ለምን? እሱ አንደኛ የፊዚክስ አስተማሪ ነው። ስለዚህ ስለ ኒኩለር ፊውዥን ያውቃል። እሱ ስላለ ልክ ነው ብለን ስንቀበል የሚከሰት ፋላሲ ነው ይሄኛው አፒል ቱ ኢግኖራንስ የሚባለው ነገር ደግሞ የሆነ ነገርን ስንቀበል የተቀበልንበት ምክንያት እንዳንቀበል የሚያደርጉ ምክንያቶችን የሚያቀርበን ሰው ስለሌለ፣ የሆነ ነገርን ደግሞ ሳንቀበል ስንቀር ለምን ሳንቀበል የቀረነው እንድንቀበል የሚያደርጉ ምክንያቶች ስላልቀረቡን፣ የሆነ ነገርን ለመቀበልም ላለመቀበልም የሆነ ነገር ስላልመጣ እንደዚህ አይነት ነው አፒል ቱ ኢግኖራንስ የሚባለው። ዋንስ ኢግኖራንስ የሆነ ነገርን ኢግኖር እናደርጋለን። ለምን? መረጃ የለንም እንድንቀበል የሚያደርግ እውቀትም የለንም። ለምሳሌ ሳምቲንግ ኤክስ ነውና እሱን ትሩ ብለህ ትቀበላለህ። ይሄንም ነገር ማለት ይሄ ነው ብለህ ትቀበላለህ። ለምን ከተባለ
ምንም አይነት ኤቪደንስ የለም ፎልስ እንደሆነ የምታሳይበት። የሆነ ነገርን ደግሞ ፎልስ ነው ብለህ ትቀበላለህ። ለምን? አንዳች መረጃና ማስረጃ አላገኘውም ይሄ ነገር እውነት እንደሆነ የሚያሳይ የሆነ መረጃና ማስረጃ ስላጣ የሆነ ነገርን ትሩ ነው የሆነ ነገርን ፎልስ ነው ብለህ ስትደመድም የሚፈጠረው ነው የአፒል ቱ ኢግኖራንስ የሚባለው። ለምሳሌ አንድ ነገር ስነግራችሁ እዚህ ጋር አንድ ኤግዛምፕል አለ። እኔ በአንዱ ኤግዛምፕል ልንገራችሁ። ኖባዲ ሃዝ ኔቨር ፕሩቭ ኤግዚስተንስ ኦፍ ዩፎ። ዩፎ ይባላል አናውን ፍላይንግ ኦብጀክት ማለት ነው። ዩፎ የተባለ የሚጫጩት ሰዎች ይሄ ዩፎ የሚባለው ማለት ነው እንዳለ አለ የሚባለው መረጃ እስካሁን ስላልመጣ ዩፎ እንዳለ የሚያሳየን መረጃ ስለሌለ ስለዚህ ዩፎ የለም ስንል፣ ወይም ደግሞ እስካሁን ዩፎ የሚባለው ነገር እንደሌለ የሚያስረዳ መረጃ ስለሌለን ዩፎ አለ ስንል፣ እንደዚህ አይነት ነው እንግዲህ ፋላሲ ታይፕ። አፒል ቱ ኢግኖራንስ ይሄን ይመስላል። አሁን ደግሞ ሃስት ጀነራላይዜሽን የሚባለው በኢንዳክሽን ፋላሲ ውስጥ የሚገኝ ነው። ይሄኛው ሃስት ጀነራላይዜሽን የምንለው ነገር የሆነ ሳምፕል እንወስድና ሳምፕሉ በቂ ሆኖ ሳይሆን ገና ትንሽዬ ሳምፕል ወስደን በዛ ሳምፕል ላይ ቤዝድ ሆነን የሆነ ነገርን ለሆነ ነገር ድምዳሜ ስንሰጥ ማለት ነው። ኮንክሉዥን ስንሰጥ ማለት ነው። ይሄ ኮንክሉዥኑ ግን ኢንሰፊሽንስ በቂ ባልሆነ ኢንፎርሜሽን ላይ እና ያን ሳምፕልን በትክክል ሪፕሬዘንት ሊያደርግ በማይችለው ሳምፕል ላይ ቤዝድ ሆነን የሆነ ነገር ስንል ማለት። ለምሳሌ እዚህ ጋር አንድ ኩንታል ሙዝ አለ በሉ። ውስጥ ያለው የሙዙ ቁጥር 200 ነው ብላችሁ ውሰዱ። ራንደምሊ የሆነ 4 ሙዞችን ወስደን ስናይ 4ቱም ሙዞች ብስል ናቸው። ምን ማለት እንችላለን? መዳበሪያ ኩንታል ውስጥ ያለው ሙዞች በሙሉ ብስሎች ናቸው ስንል ማለት ነው። ገና የወሰድነው 4 ነው። 200ውን በሙሉ 200ን በ4 ብቻ ጀነራላይዝድ ስናደርግ ሃስት ጀነራላይዜሽን ይባላል። ይሄኛው ፋላሲ ኮዝ ፋላሲ የሚባለው ነገር ደግሞ ኮንክሉዥኑ ዲፔንድ የሚሆነው ማለትም ኮንክሉዥኑን በሆነ ከዚህ በፊት በተካሄዱ ኢቨንቶች ላይ ጥገኛ ሆነን በሙሉ እንደዛ ነው ስንል ማለት ነው። ለምሳሌ ኤክስ የሚባለው ነገር የተፈጠረው ሲጀመር ኤክስ የሚባለው ነገር የተፈጠረው ዋይ የሚባለው ነገር ስለነበረ ነው በሚል ማለት ነው። ለምሳሌ ይሄ ፋላሲ ኦፍ ኮዝ ፋላሲ የሚለው በ3 ይከፈላል። በጣም እንዲገባችሁ አደርጋችኋለሁ። ዶንት 1 2 3 በ3 ይከፈላል። ለምሳሌ ፋላሲ ኦፍ ኮዝ ፋላሲ የሚባለው የመጀመሪያው ፖስት ሆክ ኤግሮ ፕሮተር ሆክ የሚባል ነው። ኦር አፍተር ዚስ ዜርፎር ቢኮዝ ኦፍ ዚስ የሚል ነው። አሁን አንድ ምሳሌ ልንገራችሁ ይሄም ፋላሲ ምን ማለት ፋላሲ እንደሆነ። ለምሳሌ እናንተ የሆነ ጊዜ ማለት ነው የሆነ ጊዜ ወደ የሆነ ሰፈር እየሄዳችሁ እያለ አንዲት ጥቁር ድመት አቋርጣ አለፈች። አንዲት ድመት አቋርጣ አለፈችና ከዛም በኋላ እናንተ ዝም ብላችሁ ሄዳችሁ ብቻ የሆነ አደጋ ደረሳችሁ እንበል። አይሁን እነዚህ ዝም ብዬ ነው ለምሳሌ ያልኩት። ከዛ ወይ በቃ ወይ ስልካችሁን ጣላችሁ እንበል፣ ወይ የሆነ ነገር ብቻ ክፉ ነገር አጋጠማችሁ። ስለዚህ ከሆነ ወር በኋላ ደግሞ ስትሄዱ ጥቁር ድመት ስታቋርጥ እናንተ ምን ማለት ትጀምራላችሁ? ከዚህ በፊትም እኮ ጥቁር ድመት እንደዚህ አቋርጣ ስለነበረ እንደዚህ አይነት ነገር አጋጥሞኛል። ስለዚህ ጥቁር ድመት ስትቋረጠች ሁሌ አደጋ የሚባለው ነገር ይከሰታል ብላችሁ የምትደመድሙበት የፋላሲ አይነት ነው። አፍተር ዚስ ማለት ድመቷ ስለሆነች ዜርፎር ቢኮዝ ኦፍ ዚስ፣ ይሄኛው አደጋ የመጣው በቃ ድመቷ ስለተፈጠረች ነው። ይሄ ነገር የሆነው ይሄ ነገር ስለሆነ ነው እያላችሁ የምትሰሩት ፋላሲ ናቸው። እኔ አንዱን ነው የነገርኳችሁ። ለምሳሌ ምን ማለት ትችላላችሁ? ሮናልዶ በራሌ ማድሪድ ክለብ ውስጥ እያለ ራሌ ማድሪዶች ዝም ብሎ ዋንጫ ይበሉ ነበር። አሁን ሮናልዶ ደግሞ ከወጣ በኋላ ዋንጫ መብላት ሲያቆም ምንድን ነው የምትሉት? አይ ራሌ ማድሪድ አሁንም ወደፊት ዋንጫ እየበላ እንዲቀጥል የግድ ሮናልዶ መገኘት አለበት። ስለዚህ ሮናልዶ የሚባለው ቀድሞ ስለተገኘ ነው እስካሁንም ራለ ማድሪድም ዋንጫ ሲበላ የነበረው ብላችሁ ለሆነ ኤክስ የሚባለው ነገር እንዲፈጠር የግድ ዋይ የሚባለው ቀድሞ መፈጠር ነበረበት።
ልክ አደጋ የሚፈጠረው ሁል ጊዜ አደጋ ወደፊት እየተፈጠረ እንዲቀጥል ሁል ጊዜ ጥቁር ድመቶች ማለፍ አለባቸው የሚል አይነት ፋላሲ ነው ይሄ። ይሄኛው ሁለተኛው ደግሞ ኖን ኮዝ ፕሮ ኮዝ የሚባለው ሁለት ተመሳሳይ ኢቨንቶች አንድ ላይ በሚሄዱበት ጊዜ አንዱን ኢቨንት ይሄኛው ይኸውላችሁ የሆነ ነገር ከተፈጠረ በኋላ የሆነ ነገር ሲፈጠር ነው። ጥቁር ድመቷ አለፈች፣ አደጋ መጣ። ስለዚህ ቅድመ አለ እዚህ ጋር ያችሁ የጊዜ ገደብ አለ። መጀመሪያ የሚፈጠር አለ፣ ቀጥሎ የሚፈጠር አለ። እዚህ ጋር ደግሞ ሁለቱም ተመሳሳይ ጊዜ ውስጥ ሲፈጠር ለአንዱ ነገር መከሰት ለሌላኛው ነገር መፈጠርን ምክንያት አድርጋችሁ ስታወጡ አሁን አንድ ኤግዛምፕል አለ ሞጁሉ ላይ። አሁን ሰዓት ላይ ቸርች የሚባለው ቸርቾች በጣም እየበዙ እየሄዱ ነው። ቁጥሯቸው አይደለ በጣም እየበዛ እየሄደ ነው የቸርች ቁጥር። በተመሳሳይ ደግሞ የኤች አይ ቪ ኤድስ ቁጥር እየበዛ መሄድ ነው። ስለዚህ የኤች አይ ቪ ኤድስ ቁጥር መብዛትን ከቸርች መብዛት ጋር አያይዘ እኛ አሁን ኤች አይ ቪ የሚባለውን ከምድር ለማጥፋት ቸርች የምትባለውንም ከምድር ማጥፋት አለብን፣ የቸርች ቁጥር መቀነስ አለብን ስትል አንተ ምን አይነት ፋላሲ እየሰራ ነው? ኖን ኮዝ ፕሮን ኮዝ የሚባለውን ፋላሲ እየሰራ ነው። የአንድ ነገር ኮዝ ለሌላኛው ነገር ኮዝ ምክንያት ስታደርግ ማለት ነው። እንደዚህ አይነት ፋላሲ ነው። አያችሁ በተመሳሳይ ጊዜ ነው ኤች አይ ቪም ቸርችም እየጨመረ የሄደው። ሁለተኛው ኦቨር ሲምፕሊድ ኮዝ ማለት አንድ ነገር ለሆነ ነገር መከሰት በተለያየ ነገሮች በተለያየ ምክንያቶች የተፈጠረውን የሆነ ነገር በአንድ ምክንያት ብቻ እንደተፈጠረ ስታስቡ፣ ለምሳሌ ትምህርት ቤታችን ውስጥ ላይ የትምህርት አሰጣጡ ተበላሽቷል አላችሁ። ይሄኛውን ሶስተኛውን እየነገርኳችሁ ነው። ባይዘው የትምህርት አሰጣጥ ግቢያችን ውስጥ ተበላሽቷል አላችሁ። ምክንያቱም ትሉና አስተማሪዎች ብዙ አያስተምሩም ትላላችሁ። ይሄ ፋላሲ ነው። ለምን ትምህርት ቤቱ የተበላሸው? በኢኮኖሚክ ችግር፣ በርዕሰ መምህራን፣ በዋና አስተዳደሮች፣ በማናጅመንቶች፣ በተማሪዎችም በአስተማሪዎችም በተለያዩ ነገሮች የጠፋውን የትምህርት ቤቱን ሲስተም አስተማሪው ላይ ብቻ ስታስጭን ኦቨር ሲምፕሊፋይድ ኮዝ ፋላሲ ይባላል ማለት ነው። ይሄኛው ስሊፐር ኦፍ ስሎፕ ፋላሲ የሚባለው ነገር ምን አይነት ነው? የሆነ ፈረስት ኢቨንት መጀመሪያ ከተካሄደ በኋላ ቀጥሎ ያሉ ኢቨንቶች በሙሉ የተካሄዱትን በመጀመሪያው ምክንያት እንደሆነ ስትወስኑ ማለት ነው። ለምሳሌ እንደዚህ አይነት ምሳሌ ይሄኛውን የሎጂክ አስተማሪ ነው የነገረን አስታውሳለሁ። ከሞጁሉ ነው የነገረን። እንደዚህ ብሎ ነው የነገረን። ልክ የሆነ ተማሪ ነበረ፣ ሎጂክ ፈተና መለጠው። አንድ የሎጂክ ፈተና መለጠው። ከዛም በኋላ የሎጂክ አስተማሪ 0 ስላደረገበት ትምህርት ቤቱ አባረረው። 2 ትምህርት ቤቱ ሲያባርለት ልጁ ትምህርቱን ትቶ ወደ ቤቱ ሄደ። 3 ወደ ቤት ሄዶ በቃ ተናደደና ታነቀ። 4 ታነቀና ከዛ ምን ሆነ? ታመመ። 5 ታመመና ከዛ ምን ሆነ? ሞተ። 6 አያችሁ። አሁን እዚህ ጋር ሎጂክ ፈተናዋን ማምለጧን አምጥቶ እዚህ ጋር ወደ ሞት አመጣው። አንዱ ኢቨንት ለሌላው ኢቨንት መከሰት ምክንያት እያደረገ እያደረደረ ወደ ሌላ ውሳኔ የሚገባው ፋላሲ ማለት ነው። ይሄን ብታደርግ ያ ይሆናል፣ ያ ከሆነ እንደዚህ ይሆናል። የሆነ አሁን መሞት ማይታሰብ ነው አይደለ? ፈተና መጥፋትና በጣም ሩቆ ያሉ ነገሮች ናቸው። እንደዚህ አይነት ታይፕስ ኦፍ ፋላሲ ምን ይባላል? ስሊፐር ስሎፕ ፋላሲ ይባላል። አያችሁ ቼን ነው የሚፈጥሩት። በቃ ቼን ሰንሰለት ነው የሚፈጥሩት ማለት ነው። ነገር ግን ለማሰብ not sufficient to think that such will happen actually happen። ይሄ ነገር አሁን አክቹዋሊ ይፈጠራል ብላችሁ ብታስቡ የማይሆን ነገር ነው። ነገር ግን የማይሆን በቃ ሪሊ ዓለም ላይ የማይሆኑን ነገር በሀሳቡ የሚያደርግ ነው ማለት ነው የስሊፐር ስሎፕ ፋላሲ የሚባለው። ይሄኛው ደግሞ ፋላሲ ኦፍ ዊክ አናሎጂ ብለን የምንጠራው የአናሎጂ አይነት ምን ማለት ነው? ኮንክሉዥኑ ማለት ነው። የምንሰጣቸው ኮንክሉዥኖች ሲግኒፊካንት የሆነ ሲሚላር ማለትም ሲሚላር ያልሆነ አናሎጂ ሳንሰጥ ስንቀር ማለት ነው። ተመሳሳይነታቸው ለምሳሌ ይኸውላችሁ ኤ የሚባለው ነገር ኤ ቢ ሲ ዘድ የሚባል ባህሪያቶች አሉት። እሺ ቢ የሚባለው የሆነ ነገር ነው አናውቀውም። እሱ ደግሞ ኤ ቢ ሲ የሚባል ባህሪያቶች አሉት። ስለዚህ እንልና ኮንክሉዥን ውስጥ
ቢም ምናልባት ዘድ የሚባል ባህሪ ሊኖረው ይችላል ማለታችን ነው። እዚህ ጋር ኮመን አለው፣ እዚህ ጋር ኮመን አለው። ሁለቱም ኮመን ብቻ ስለሆነ እዚህ ጋር ቢ ላይ በትክክል አለ ያልተባለው ነገሩ ዘድ ነውና ይሄ ዘድ ፕሮባብሊም እኮ ለቢ ሊኖር ይችላል የሚል ኮንክሉዥን ስንሰጥ አሁን እዚህ ጋርና እዚህ ጋር የሰራ ነው አናሎጂ አለ አይደለ? አናሎጂው መካከል ብዙ ሲሚላሪቲ ሳይገኝ ሲቀር ማለት ነው። ለምሳሌ ይህን ምሳሌ ተመልከቱ። እንግዲህ አንድ ኤሌክትሪክ ሲቲ በሽቦው ውስጥ ሲሄድና አንድ ውሃ ደግሞ በቱቦ ውስጥ ሲሄድ ተመሳሳይ ነው አይደለ? ስለዚህ እንደዚህ ማለት ይችላል ሰውየው ምን እንደሚሉት ትልቅ ቱቦ ከሆነ የዳይሜትሪ የቱቦ ይሄኛው ቀዳዳው አለ የቱቦ ይሄኛው ዳይሜትሩ በጣም ሰፊ ከሆነ ትልቅ የሆነ ውሃ በቱቦ ውስጥ ያልፋል። ፓምፑ የውሃው ቱቦ ደግሞ ትንሽ ከሆነ ትንሽ ነው የሚያልፈው። ስለዚህ ኤሌክትሪክ ሲቲ እና ውሃ ደግሞ በቱቦ ውስጥ ሲያልፍ ስለሚመሳሰል ትልቅ የሆነ የኤሌክትሪክ ትልቅ የሆነ ሽቦ የሽቦ ዳይሜትሩ በጣም ትልቅ ከሆነ ትልቅ ኤሌክትሪክ ሲቲ ያልፋል አለ። አይደለም። ምክንያቱም ኤሌክትሪክ ሲቲ ፎርሙላው እንዴት ነበረ? ቮሊዩም ኦቨር ሬዚስተንስ ነው አይደለ? ቮሊዩም ኦቨር ሬዚስተንስ ነው። እና አንድ ኤሌክትሪክ ሲቲ የሚጨምረው ቮሊዩሙ ከጨመረ ነው እንጂ የሽቦ ክብደት ስለጨመረ አይደለም። እሱ ግን እሱን ሀሳብ ይተውና በቃ ዋናው እኮ ዋና ሲጀምር ውሃና የውሃ አፈሳሰስ እና የኤሌክትሪክ ሲቲ በሽቦ ውስጥ አፈሳሰስ አንድ ስለሆነ ብሎ የማይሆኑ ሌሎች ባህሪያቶችን አምጥቶ ሲያመሳስል ማለት ነው። ለምሳሌ መጽሐፍ ቅዱስ ላይ መድኃኒታችን ኢየሱስ ክርስቶስ ሲናገር እንደዚህ ብሎ ነበር አይደለ? እኔ የህይወት ዛፍ ነኝ አለ አይደለ? የህይወት ዛፍ ነኝ አለ። ዛፍ እንግዲህ እኔ የህይወት ዛፍ ነኝ እናንተ ቅርንጫፎች ናችሁ ነው ያለው። እና እሱ የተናገረውን ኮንሰፕት ትተን ዛፍ አንደኛ አፈር ላይ ጥገኛ ነው፣ ዛፍ አንደኛ ካርቦን ዳይኦክሳይድ ያስፈልገዋል፣ ዛፍ አንደኛ እያለን ዛፉንና አምላካችንን ኢየሱስን በተመሳሳይ መንገድ አናሎጂ በምንፈጥርበት ጊዜ እየሰራን ያለነው ፋላሲ ምንድን ነው? ፋላሲ ኦፍ ዊክ አናሎጂ ተብሎ ይጠራል ማለት ነው። ሌላኛው ደግሞ ቤጊንግ ዘ ኩዌስችን የሚባለው የፋላሲ አይነት ነው። አንድ ተናጋሪ የሆነ ነገርን ለማሳመን በተናገረው መረጃ ቅርቦ በሰጠው ውሳኔ ላይ በሰሚውና በአድማጩ ወይም በተከራካሪው ዘንድ የተለያየ ኢሉዥን ሊሆን ይችላል፣ ግራ መጋባት፣ ኮንፊውዥን ሊሆን ይችላል፣ ጥያቄዎችን ሊሆን ይችላል። እንደዚህ አይነት ነገሮችን የሚያስነሳበት መንገድ ነው ማለት ነው። ማለትም ለምሳሌ እዚህ ጋር ለምሳሌ ምን እንደሚል ተመልከቱ። መግደል ሮንግ ነገር ነው ሞራሊ አለ። ስለዚህ አቦርሽን ማለት ሞራሊ ሮንግ ነው አለ። መግደል ሮንግ ነው ካለ በኋላ ስለዚህ አቦርሽን ሮንግ ነው አለ። አሁን እዚህ ጋር ምን ብለን እንድንጠይቅ ነው ጥያቄ አእምሯችን ውስጥ የሚገባው? ሲጀመር ቆይ አቦርሽን ማለት እንደዛ ከሆነ መግደል ነው ወይ እንድንል ያደርገናል። ምክንያቱም መግደል ማለት ሮንግ ነው ብለን ስለዚህ አቦርሽንም ማለት ምንድነው? ሮንግ ነው። ምክንያቱም አቦርሽን ማለት ሲጀመር መርደር ማለትም ነው። አቦርሽን ማለት ራሱ መግደል ማለት ስለሆነ የሚል ሜሴጅ በውስጡ ይዛል። አድማጩ ምን አይነት ጥያቄ ይነሳዋል? ሲጀመር ቆይ ይሄ ነገር ይሄ አቦርሽን የሚባለውና መርደር የሚባለው ነገር አይለያይም ወይ የሚል ጥያቄ ያስነሳዋል ማለት ነው። እንደዚህ አይነት ቤጊንግ ዘ ኩዌስችን ፋላሲ ነው። ሌላኛው ደግሞ ኮምፕሌክስ ኩዌስችን የሚባል ነው። ይሄ ኮምፕሌክስ ኩዌስችን የሚባለው የሆነ የፋላሲ አይነት ሲሆን አጠያየቃችን ራሱ በአጠያየቅ ላይ ተመስርተን ከዛ ሰውየው ኮምፕሌክስ ጥያቄ ከጠየቅነው በኋላ በሚመልሰን መልስ ላይ ወደ የሆነ ውሳኔ የምንገባበት የፋላሲ አይነት ነው። ማለትም እኛ በምክንያትና በማስረጃ ላይ ዲፔንድ ሆነን የሆነ ኮንክሉዥን በዛ ሰውዬ ላይ መስጠት ሲያቅተን ሰውየውን በመጠየቅ ኮምፕሌክስ ጥያቄ በመጠየቅ ሰውየው በሚመልሰን መልስ ላይ ሰውየው ያላሰበውን ውሳኔ የምንሰጥበት መንገድ ነው። ለምሳሌ መስረቅ አቆምክ ወይ ብለህ ብትጠይቀው አንድ ሰውዬ ሃቭ ዩ ስቶፕ ቺቲንግ ኦን ኤግዛም፣ አንዳንድ ጊዜ ፈተና ላይ ትሰርቃለህ እና መስረቅ አቆምክ እንዴ ብለህ ብትጠይቀው ሰውየው የስ ቢል ምን ልትለው እንደሆነ ታውቃለህ?
ኦኬ ዜርፎር ትልና ከዚህ በፊት ሰርቅ ነበረ ትላለ። አንደኛው ውሳኔ። ሰውየው ኖ ካለ አሁንም እየሰረክ ነው በቃ እንድሊን አየ። ኖም ካለ የስም ካለ በሰውየው ላይ ልትፈርድበት ነው ማለት ነው። ስለዚህ እንደዚህ አይነት ኮምፕሌክስ ጥያቄዎች ፋላሲ ናቸው። አንተ ማስረጃና መረጃ ላይ ጥገኛ ሆነ አይደለም አዎ ሰራቂና አይደለም ከዚህ በፊት ሰርቅ ነበር ስትለው የነበረው ሰውየውን ኮምፕሌክስ ጥያቄ ጠይቀው ነው። እንደዚህ አይነት ኮምፕሌክስ ኩዌስችን ፋላሲ ይባላል። ይሄኛው ፋላሲ ዳይኮቶሚ የሚባለው ዳይኮቶሚ ማለት ሁለት ነው አይደለ? ዳይ ማለት ሁለት ነው። ሶ ለሆነ ነገር ሁለት ምርጫ ብቻ ሰጥተህ ሁለት ምርጫ ትሰጠውና ሁለት ምርጫ ትሰጠውና ሶስተኛ ምርጫ እንደሌለ አድርገህ ማለት ነው። ሶስተኛ ምርጫ እንደሌለ አድርገህ ሁለት ምርጫ ትሰጠውና ከሁለት አንዱ ምናምን ከመረጠ ምርጫ ላይ ደግሞ ጥገኛ ሆነ እሱ በመረጠው ምርጫ ላይ ጥገኛ ሆነ አያ በቃ ይሄን ስለመረጥክ አንተ እንትን ያን ስለመረጥክ አንተ ይሄ ነህ ብለህ ምርጫዎችን አሳንሰህ ማለት ነው። ሁለት ምርጫ ብቻ ሰጥተው ለምሳሌ ኤግዛምፕል ላይ ኢዘር ዩ ባይ ኦንሊ ኢትዮጵያን የኢትዮጵያ ላይ የተመረተውን ነገር ከገዛ ወይም ዩ ዶንት የኢትዮጵያ ይኸውልህ ሁለት አማራጭ ነው ያለ። አንደኛ የኢትዮጵያን ፕሮዳክት ከገዛ አንተ ታማኝ ኢትዮጵያዊ ሰው ትባላለህ። ካልሆነ ደግሞ አንተ ታማኝ የኢትዮጵያ ሰው አትባልም የሚል ሁለት አማራጭ ብቻ ሰጠው። አንደኛ የኢትዮጵያን ፕሮዳክት ከገዛ ታማኝ ኢትዮጵያዊ ትባላለህ። ካልገዛህ ደግሞ ታማኝ አትባልም። ሁለት ምርጫ ብቻ ሰጠውና ስለዚህ ያለና ትላንትና አንተ ደግሞ የቻይና እቃ ነው የገዛው። ስለዚህ አንተ ኢትዮጵያዊ አይደለም ሎያል የሆነ ታማኝ ኢትዮጵያዊ አይደለም ስትለው ማለት ነው። ሁለት አማራጮችን ብቻ ከሰጠኸው ማለት ነው። ሌላ አማራጭ እንደሌለ አድርገህ ማለት ነው። ስለዚህ ሰውየው ኢትዮጵያን ላለመካድ ሲል ምን እንዲገዛ እያደረጉ ነው? የኢትዮጵያን ፕሮዳክት። ነገር ግን ሰውየው የኢትዮጵያ ፕሮዳክት ስላልተመቸው ሊሆን ይችላል። ስላልተመቸው ደግሞ የቻይና ገዝቷል ማለት የኢትዮጵያ ላይ አይወድም ማለት አይደለም። እንደዚህ አይነት ፋላሲ ዳይኮቶሚ ይባላል። እሺ ሌላኛው ሰፕሬስድ ኤቪደንስ የሚባለው አንድ ድምዳሜ ውስጥ በምትገባበት ጊዜ ወደ ድምዳሜ እንድትገባ የሚያደርግህን ዋና ኮር የሆነውን መረጃ ትደብቀውና በቃ ትንንሽ መረጃዎችን ብቻ ሰጥተህ ወደ ኮንክሉዥን የምትገባበት ሲሆን ይሄ አብዛኛው ጊዜ ማስታወቂያ ውስጥ የሚሰራ ነው። ለምሳሌ አንድ ዲጂታል ሳተላይት ሲስተም መጥቷል እና ይሄን ዲጂታል ሳተላይት ሲስተሞችን ተጠቅመን የተለያዩ የቲቪ ቻናሎችን በዲሽ በኩል ማየት እንችላለን። የሚገዛው እንግዲህ 119 የአሜሪካን ዶላር ነው። እና ይሄን ብንገዛ እንደዚህ እንጠቀማለን ምናምን እያሉ ያስተዋውቁና ከጀርባ ደግሞ ትልቅ የሆነ ነገር ይደብቃሉ። ወይ በወር የሚከፈል ገንዘብ አለ። ወይ እሱን ለመግዛት የምትሞላቸው ፕሮሲጀር አለ። አስቸጋሪ ነገር የሆነውን ከጀርባ ምናምን ይደብቁና በቃ ከላይ ብቻ እንትን ይላሉ። አብዛኛው ጊዜ እኔ ራሱ አይቻለሁ። የሆነ ነገር ያስተዋውቁና በቃ እኛ ጋር መጥተው እንትን ይሉና እነሱ ጋር ደግሞ ስትሄዱ ብዙ ፕሮሰስ ያስከፍላችኋል እንትን ይላችኋል ዋጋ ገንዘብ ብር ምናምን ሁሉ ነገር ያስከፍላችኋል። ዋና መረጃ ደብቀህ ትንሹን ነገር ወደ ኮንክሉዥን የምትገባበት ነው የሰፕሬስድ ኤቪደንስ የሚባለው። ሌላኛው ደግሞ ፋላሲ ኦፍ አምቢጊኒቲ ነው። በፋላሲ ኦፍ አምቢጊኒቲ የሚገኙ የፋላሲ አይነቶች አሉ። የመጀመሪያው ኢኮቪኬሽን የሚባለው ፋላሲ ነው። ይሄ ፋላሲ ደግሞ በቃላት አጠቃቀም ስህተት ምክንያት የተነሳ የሚነሱ ፋላሲዎች ናቸው። ለምሳሌ ሌጊስላቲቭ አውቶሪቲ የሚባሉ አሉ አይደለ? እነዚህ ሌጊስላቲቭ አውቶሪቲ የሚባለው ህግን the law can be replaced by legislative authority legislative house of federation legislative እና ጁዲተሪ የተባሉ አሉ አይደለ? እነዚህ ሌጊስላቲቭ አውቶሪቲዎች ህጎችን ምን ማድረግ ይችላሉ? መቀየር ይችላሉ፣ ሞዲፋይ ማድረግ ይችላሉ፣ መወሰን ይችላሉ፣ ማሻሻል ይችላሉ አይደለ? ምኖችን ሎዎችን። ስለዚህ ግራቪቲም ደግሞ ሎ ነው። ሎ ኦፍ ግራቪቲ የሚባለውም ሎ ነው። ስለዚህ ሎ ኦፍ ግራቪቲ የሚባለውንም ሌጊስላቲቭ አውቶሪቲዎች መቀየር ይችላሉ ሊል ነው። አያችሁ ሎ የሚለው ቃላቶቹ ስለተመሳሰለባቸው ኢኳል ስለሆነ ኢኩቮኬሽን ኢኳል ስለሆነ ሌጊስላቲቭ አውቶሪቲ ሎዎችን መቀየር የሚችል ከሆነ
ስለዚህ ግራቪቲም ሎ አይደል እንዴ? ስለዚህ ሌጅስላቲቭ አውቶሪቲዎች የግራቪቲንም ሎ መቀየር ይችላሉ የሚለውን በቃላት ተመሳሳይነት የተነሳ ወደምንገባው ኮንክሉዥን ይሄኛው ኢኩቮኬሽን ፋላሲ ይባላል። እሺ ሌላኛው ደግሞ አምፒ ቦዲ የሚባል ነው። ይሄኛው ፋላሲ የሚፈጸመው በግራመር ስህተት ነው። ምናልባት በፓንክቹዌሽን በሚሲንግ ኮማዎችን መጠቀም የሚገባ ቦታዎችን ሳንጠቀም ስንቀር በጽሁፍ ላይ የተለያዩ ሞዲፋይ በምናደርግበት ጊዜ በፕሮናውኖች፣ በግራመር፣ በፓንክቹዌሽን፣ በኮማ እንደዚህ አይነት ነገር የሚከሰት ስህተት አምቢ ቦዲ ይባላል። ለምሳሌ ጆን ቶልድ ሄነሪ፣ ጆን ለሄነሪ ነገረው። ይህ ምን እንደሆነ በሁለት መንገድ መተርጎም ይቻላል። አሁን እችኛው ሂ የምትለዋን ሂ የሚለው አሁን ይሄ ሄነሪ ነው ወይስ ጆን ነው? በቃ የግራመር ስህተት ይሁ ሂ የምትለው እዚህ ጋር ከዲፋይኒንግ ሪላቲቭ ክሎዝ ቀጥሎ የሰራው አለ አይደለ እንግሊዘኛ ላይ። ሶ እቺ ሂ የምትለው ሪላቲቭ ፕሮናውኑ የሚገልጸው ሄነርን ነው ወይስ ጆንን ነው? ጆንን የሚገልጽ ከሆነ ጆን ለሄነሪ ምን እያለው ነው? ጆን የሚባለው ሚስቴክ እንደሰራና በዚህ ምክንያት የተነሳ በቃ አስተማሪ የሆነ ነገር ሊያደርግበት እንደሆነ የሚያስረዳ ነው። ይሄ የምንለው ደግሞ ሄነሪ ከሆነ ጆን ለሄነሪ እየነገረው ነው ሄነሪ ሚስቴክ እንደሰራ። ሶ እንደዚህ አይነት በግራመር በፓንክቹዌሽን በኮማ በእንደዚህ አይነት የሚፈጠር ነው አምፒቦድ ፋላሲ የሚባለው። ሌላኛው ደግሞ ፋላሲ ኦፍ ግራማቲካል አናሎጂ የሚባል ነው። ሁለት ነገር ናቸው እነሱም ኮምፖዚሽን እና ዲቪዥን ናቸው። ሁለቱም የፋላሲ አይነት በፋላሲ ኦፍ ግራማቲካል አናሎጂ ውስጥ የሚካተቱ ናቸው። እንመልከት በየተራ። ይሄ የመጀመሪያው ኮምፖዚሽን የምንለው ነገር ምን አይነት ፋላሲ ነው? አንድ ነገር የተሰራበት ትንንሽ ነገሮች ያላቸው ባህሪያት አሉ። እነዚያን የትናንሾችን ነገሮች ባህሪያት ወስደን እነዚያ ትናንሽ ነገሮች ተሰብስበው ለፈጠሩት ለትልቅየው ነገር ባህሪ ስንሰጠው ማለት ነው። ለምሳሌ ተመልከቱ። አተም አለ አይደለ? አተም የሚባለው ለምሳሌ ቾክ የተሰራበት በአተም ነው። ግን ያ ቾክን የሰራው አተም ምንድን ነው? ኢንቪዚብል ነው፣ የሚታይ ነው አይደለም። እንደ ካልሽየም ካርቦኔት የመሳሰሉ ካልሽየም ካርቦኔት፣ ካልሽየንም ኦክሲጂንም ካርበንም አተሞች ናቸው፣ የማይታዩ ናቸው። ነገር ግን ተሰብስቦ የሚታይ ቾክ ፈጥረዋል። እና ምን የሚል ኮንክሉዥን ውስጥ ነው የሚገባው የኮምፖዚሽን የሚባለው ፋላሲ? እነዚህ ቾክን የሰሩ አተሞች ኢንቪዚብል ስለሆነ ቾክም ኢንቪዚብል ነው፣ ማለትም ቾክን የፈጠሩ አተሞችም የማይታዩ ስለሆነ ቾክም የማይታይ ነው ይላል። ስለዚህ አያችሁ የነዚያ የትናንሽ ነገሮችን ትልቁን ነገር የፈጠሩትን የትናንሽ ነገሮችን ባህሪ ትራንስፈር ያደርጋል። ባህሪያቱ ወደ ሆል ወደ ፓርቱ ወደ ቾኩ ከነማ ወስዶ ከአተሞቹ ይወስድና ለቾኩ ይሰጣል። እንደዚህ አይነት ባህሪ ማለት ነው። ለምሳሌ ሶዲየምና ክሎሪን የሚባለው ለብቻው መርዛማ የሆነ ነገር ነው። ግን ሶዲየምና ክሎሪን ሲገናኝ ሶዲየም ክሎራይድ የሚባለውን ጨው ይፈጥራል። ስለዚህ ጨውም መርዛማ ነው ይላል። ሶዲየምና ክሎሪን ሳይገናኙ ለብቻቸው መርዛማ ስለሆኑ ሶዲየም ክሎሪን ተገናኝቶ የሆነ ኮምፖኔንት ፈሩ አይደለ? እዚህ ጋር ሶዲየም እና ክሎሪን አሉ፣ ትንንሽ ናቸው፣ መርዛማ ናቸው። ተሰባሰቡና ሁለቱም የሆነ ትልቅ ነገር ሶዲየም ክሎራይድ ሰሩ። ስለዚህ ከዚህኛው ባህሪ እያንዳንዱን ባህሪ ለሁሉ ስንሰጥ የሚፈጠር ነው ኮምፖዚሽን ፋላሲ የሚባለው። ይሄ ዲቪዥን የሚባለው ደግሞ በተቃራኒው ነው። ቅድም የትንንሹን ነገሮች ወስደን ትንንሾቹ ተሰብስቦ የፈጠሩት ትልቅ ነገር አለ። ለዛኛው ትልቅ ነገር ባህሪ ስንሰጥ ከየትኛው ባህሪ ወስደን? ከዚህ ከትንንሾቹ ወስደን ለትልልቁ ስንሰጥ ነው ኮምፖዚሽን። አሁን ዲቪዥን የሚባለው ነገር ደግሞ የትልቁን ባህሪ ወስደን ለእያንዳንዱ ትንንሽ ነገር ስንሰጥ ማለት ነው። ለምሳሌ ጨው የተሰራው ከየት ነው? ከምንድነው? ከሶዲየም እና ክሎራይድ ነው አይደለ? ሶዲየም ክሎራይድ የተፈጠረው። ስለዚህ ጨው አለ እዚህ ጋር ከሶዲየም እና ከክሎራይድ የተሰራ ጨው አለ። ይሄ ጨው እንግዲህ መርዛማ አይደለም። ይሄ ጨው መርዛማ ስላልሆነ ከዚህ ውስጥ ገንጥለን ሶዲየምን አውጥተን
ከዚህም ውስጥ አውጥተን ክሎራይድን አውጥተን ክሎሪንም ሶዲየምም መርዛማ አይደለም ስንል ማለት ነው ዲቪዥን ፋላሲ የሚባለው። ግን ሶዲየምም ክሎራይድም ምንድን ናቸው? መርዛማ ናቸው። እነሱ ተሰብስቦ የፈጠሩት ነገር ብቻ መርዛማ ስላልሆኑ እነሱንም መርዛማ አይደለም ስንል እንደዚህ አይነት ነው ዲቪዥን ፋላሲ የሚባለው። ነገር ግን ኮምፖዚሽን የሚባለው ከጀነራላይዜሽን በምን ይለያል፣ አክሲደንት የሚባለው ደግሞ ከዲቪዥን በምን ይለያል የሚለውን ማወቅ ያስፈልጋቸዋል ማለት ነው። ፈተና ላይም ደግሞ አሉ፣ ፈተና ላዮችም እንሰራቸዋለን። ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሳብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግን እንዳትረሱ እሺ። በቃ ይሄን ከእናንተ ኤክስፔክት አደርጋለሁ። መልካም ጊዜ ይሁንላችሁ። ጋድ ብሌስ ዩ ብሮ።